ዛሬ የማቀርብላችሁ ታሪክ አንድ በስልጣን ላይ የነበረ ሰው ያጋራውን አስተማሪ ገጠመኝ ነው። ቪዲዮውን ላይክ አድርጋችሁ ጀምሩትና እስከ መጨረሻው አዳምጡት። መልካም ትምህርት ይገበዩበታል። ባለ ታሪኩ እንዲህ ይላል። እኔ በአንድ ትልቅ መስሪያ ቤት ውስጥ ወሳኝ የሚባሉ ሰነዶችን የማጸድቅ ባለስልጣን ነበርኩ። ጠረጴዛዬ ላይ የሚቀመጡ ፋይሎች ለብዙዎች የህይወትና የሞት ጉዳይ ነበሩ። እኔ ግን ያንን ስልጣን የተጠቀምኩበት ሰዎችን ለማንገላታትና ክፈሉኝ ለማለት ነበረ። ዛሬ ሂድ ነገና እያልኩ ሽማግሌዎችን ማመላለስ፣ ድሆችን ደጃፌ ላይ ማስለቀስ የዕለት ዕለት ተግባሪ ነበረ። አንድ ቀን አንዲት ምስኪን እናት ቢሮ የመጡ ልጃቸው በነፃ ትምህርት እድል ወደ ውጭ ሀገር እንድትሄድ የኔን ፊርማ ያስፈልጋት ነበረ። ጊዜው ሊያልቅ ጥቂት ሰዓታት ብቻ ነበሩ የቀሩት። ጌታዬ እባክህ ፈርምልኝ፣ ይቺ ልጄ የቤታችን ተስፋ ናት። ይሄው ደብዳቤው ሁሉንም መስፈርት ያሟላል አሉኝ። እኔ ግን ፋይሉን እንኳን ሳልከፍተው ወደ ጎን ገፋሁት። አሁን ቢዚ ነኝ፣ በሚቀጥለው ሳምንት ተመለሺ አልኳቸው። ልጅ ሆይ በሚቀጥለው ሳምንት እድሉ ያልፋል፣ እባክህ ለፈጣሪ ብለህ እየው ብለው እግሬ ስር ወደቁ። ፈጣሪሽን ይዘሽ ውጪልኝ፣ እዚህ ጋር ጩኸት አይሰራም ብዬ በዘበኛ አስወጣኋቸው። ያቺ ልጅ ያንን እድል አጣች። እኔ ግን በሰራው ጥንካሬ እየተሳለኩ ወደ ቤቴ ሄድኩ። ከአንድ ወር በኋላ ብቸኛ ልጄ ለከፍተኛ ትምህርት ወደ ሌላ ሀገር ልትሄድ በረራ ነበረባት። አየር ማረፊያው ደርሰን ፓስፖርቷን ስናሳይ አንድ የቴክኒክ ስህተት እንዳለ ተነገረን። ይህንን ለማስተካከል በአስቸኳይ የዋናው ቢሮ ኃላፊ ፊርማ ያስፈልጋል ተባልኩ። ጊዜው እየረፈደ ነበረ። በፍጥነት ወደዛ ቢሮ ሮጥኩ። ቢሮው ደጃፍ ስደርስ ግን ልቤ ቆመ። የኃላፊው ጸሐፊ ያቺ ያባረርኳት እናት ነበሩ። ተንቀጠቀጥኩ። እባክዎ ኃላፊውን አገናኙኝ፣ ልጄ በረራ ሊያመልጣት ነው አልኳቸው። እናቲቱ ረጋ ብሎ አዩኝ። አስታወስከኝ? ያን ቀን ፈጣሪሽን ይዘሽ ውጪ ስትለኝ እኔም ይዤው ወጣሁ። እሱ ደግሞ ዛሬ እዚህ ቢሮ ውስጥ በክብር አስቀመጠኝ። ኃላፊው አሁን ቢዚ ነው፣ የሚቀጥለው ሳምንት ይምጣ ብሎሃል አሉኝ። እባክሽ ልጄ በተስፋ መቁረጥ ትጎዳብኛለች ብዬ አለቀስኩ። ያኔ እንዲህ አሉኝ፣ ልጄ ተስፋ የምትቆርጠው በረራው ስላመለጣት አይደለም፣ አንተ በሰራኸው በደል አምላክ መንገድህን ስላዘገየው ነው። እኔ ዛሬ አላባረርህም፣ ምክንያቱም እኔ የማመልከው አምላክ ክፉን በክፉ አትመልስ ይላል። ነገር ግን ስልጣን ላንተ ኩራት፣ ለኔ ግን የሰው መድረሻ መሆኑን እንድታውቅ እፈልጋለሁ። ወደ ኃላፊው ገብተው አስፈረሙልኝ። ልጄ በረራዋን ደረሰች። እኔ ግን ከመኪናዬ ውስጥ ሆኜ ለሰዓታት አለቀስኩ። ስልጣኔ ምንም እንዳልሆነ፣ በሰው እምባ ላይ የተገነባ ማንነት ደግሞ በማንኛውም ሰዓት እንደሚፈርስ ተረዳሁ። እንግዲህ እንደሰማችሁት ነው የስንት ሰው ሕይወት በእንዲህ አይነት ምግባረ ቢስ ሰዎች ተበላሽተዋል። ስንቶቻችንስ የስንት ሰዎችን እድል አበላሽተን ይሆን? ዛሬ ያቀለልከው ሰው ነገ የሕይወትህ ወሳኝ ሰው ሆኖ ይመጣል። ስልጣን ከፈጣሪ የተሰጠን ሰዎችን እንድናገለግልበት እንጂ እንድናንገላታበት አይደለም። እግዚአብሔር በትዕግስቱ ዝም የሚልህ እንድትመለስ እድል እየሰጠህ እንጂ ስለምትበልጠው አይደለም። ጥሩ ትምህርት እንዳገኘንበት ተስፋ አደርጋለሁ። ቪዲዮውን ላይክ አድርገው፣ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። መልካምነት